ሰላም 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 ጤና ይስጥልን የተወደዳችሁና የተከበራችሁ ውድ ተመልካቾቻችን ይህ ከኢቢኤስ ቴሌቪዥን ዘውትር ቅዳሜ በዚህ ሰዓት እየተዘጋጀ የሚቀርብላችሁ የአራዳ ቅዳሜ ፍሬ ነገር የተሰኘው ፕሮግራማችን ነው። እንዴት ናችሁ? እንዴት ከረማችሁ? እንዴት ሰነበታችሁ? ለዛሬ እንደተለመደው እንግዲህ በአንድ ርዕስ ላይ የሚወያዩ ሁለት እንግዶችን እዚህ ስቱዲዮ ድረስ ጋብዘንላችኋል። ለዛሬ የመረጥነው የመወያ ርዕስ እንግዲህ ወቅቱ የሰርግ ወቅት እንደመሆኑ መጠን የጋብቻ መስፈርቶች ምንድናቸው? ጋብቻ ማለት እንግዲህ አንድ ትልቅ ተቋም ነው። ያንን ትልቅ ተቋም ደግሞ ለመምራት ወይም ደግሞ ለመጀመር ጋብቻ የመጀመሪያውን ደረጃ ይይዛል። ስለዚህ ለጋብቻ መስፈርት አለው የሚሉ የተለያዩ ወገኖች አሉ። በአንድ ሳይድ ደግሞ ምንም ጋብቻ መስፈርት አያስፈልገውም፣ በአጋጣሚም በተዋወቅንበትም ጊዜ እንደ አቅማችን እንደየልካችን ትዳር መመስረት እንችላለን የሚሉ ሌሎች ግለሰቦች አሉ። እናንተስ ውድ ተመልካቾቻችን በዚህ ሐሳብ ላይ በየቤታችሁ ሆናችሁ ቁጭ ብላችሁ የምትከታተሉ ተመልካቾቻችን እናንተ ማሳብ አስተያየታችሁን ኮሜንት ላይ ጻፉልን። እኛም ፕሮግራማችንን ዛሬ ሀ ብለን ጀምረናል። እንዴት ናችሁ? እንዴት ነበራችሁ? ወደ ፕሮግራማችን ቀጥታ ከመግባታችን በፊት ውድ ተመልካቾቻችን ይሄ ፕሮግራም እንደዚሁ እንዳማረበት እንዲቀጥል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ይህ የአራዳ ቅዳሜ ፍሬ ነገር ፕሮግራማችን ነው። ተጀመረ። በቅድሚያ ጥሬን አክብራችሁ እዚህ ስለመጣችሁ እጅግ አድርጌ በጣም አመሰግናለሁ። ወቅቱ እንግዲህ የሰርግ ወቅት እንደሆነ እንግዲህ ዛሬ የምንወያይበት ርዕሰ ጉዳይ ጋብቻ መስፈርት አለው የለውም የሚለው ላይ ነው። ስለዚህ ለተመልካቾቻችን በቅድሚያ ራሳችሁን ታስተዋውቁና ወደ ዕለቱ የውይይት ርዕሳችን እንገባለን። ከማን ልጀምር? ከሳቸው ጀምር። እድሜያቸውም ገፋ ብሏል፣ እንትኑም ጸጉራቸውም ገፍቷል። ጸጉራቸው ገባ ያለ ስለሆነ እሳቸው ይግቡ መጀመሪያ። እሺ ይቀጥሉ። እሺ በጣም አመሰግናለሁ። እኔ አቶ ስዩም እባላለሁ። የጋብቻ አማካሪ ነው። የጋብቻ አማካሪ? ምኑን ነው የሚያማክረው? ምኑን ነው የምታማክረው? ምን ማለት ነው? እንግዲህ ሁለቱ ጥንዶች ተጋቢዎች ወደ ትዳር ከመግባታቸው በፊት ስለ ትዳር በቂ ዕውቀትና ግንዛቤ እንዲኖራቸው የማማከር አገልግሎት ነው የምሰጠው። ወደ ትዳር ከመግባታቸው በፊት ምን አግብቶህ ነው አንተ? እንዴት አንተ ምን አገባህና ነው በሰው ትዳር ጥልቅ ብለህ ምን የምትፈተፍት? ይሄ ስራ እኮ ነው። ይሄ የተከበረ ሙያ ነው። ትልቅ ስራ ነው። ሲጋቡ ብቻ አይደለም። በነገራችን ላይ ከተጋቡ በኋላም በመካከላቸው አንዳንድ ልዩነቶች፣ አለመግባባቶች ሲኖሩ እዛም ላይ ገብቼ ያማክራለሁ። በባልና ሚስት መሃል ግጭት ሲኖር ማለት ነው። ትክክል። ከተጋቡ በኋላ ትክክል። እንዲፋቱ እነሱ እንዲፋቱ አይደለም አክቹሊ አለመግባባቱ እንዲፈታ ነው። በኋላ አንተ ምን አገባህና? አለመግባባቱን እንዲፈታ ጥረት አደርጋለሁ። እንደው ይቅርታ አድርግልኝ። አቶ ማን ነበር ያልከኝ ስምህ? ስዩም። አቶ ስዩም። እንደው ምን አለ ሰርተህ ብትበላ? ስራ ሰርተህ ብትበላ እኮ ስራ አለ። ወንድ ልጅ ስራ እንጂ። ይሄ እኮ በጣም እሳቸው ያነሱት በጣም ትልቅ የተከበረ ሙያ ነው። ታንክ ዩ። በትዳር መሃል ተውኝ። ተከበረ እንዴት ነው ነገሩ? የማማከር አገልግሎት እሰጣለሁ። በጋብቻ መሃልና ከጋብቻ በፊት ያሉትን የማማከር አገልግሎት እሰጣለሁ ነው ያሉት። ይሄ ደግሞ በጣም የተከበረ ሙያ ነው። ትክክል። እሺ እዚህ ላይ እንመለሳለን። ወደ እርሶ ልምጣ። እርሶ ማን ልበል እና የስራ ድርሻውን ያስተዋውቁን። እኔ እንግዲህ ስሜ በሪሁን አስመላሽ ነው። በሬ በለኝ። በሬ አይደለም በሬ። እሺ በሬ እያልክ ጥራኝ። እህል ነጋዴ ነኝ። እህል ነጋዴ ነኝ ሲሉ ምግብ ቤት አሎት ማለት ነው? እህሉ ጥሬውን እህል ጥራጥሬ ብቻ አይደለም፣ ብዙ ነገር እህል፣ የእህል ዘር፣ የአዝመራ ዘር በሙሉ እኔ በረንዳ ላይ አለ። እህል በረንዳ አለዎት ማለት ነው? በእንደዛ ያዘው። እሺ አቶ በሬ፣ ይቅርታ አድማጮቻችን፣ አቶ በሪሁን በሚለው በሙሉ ስሙት ልጥራው። ችግር የለም በሬ በለው። ወቅታችን እንግዲህ የሰርግ ወቅት ነውና እርስዎ ደግሞ እንደዚህ ከጋብቻ ሁኔታዎች ጋር በጣም የቀረበ ግንኙነት አለዎት እንበልና እንግዲህ እርስዎ አሁን ስለ ጋብቻ ምንድን ነው የሚያስቡት? የጋብቻ መስፈርቶች ምንድን ናቸው ለእርስዎ? የጋብቻ መስፈርት የለውም። እንዴት? ዝምድና አይኑርህ እንጂ እንደ ወጉ ሽምግልና ልከህ ጠይቀህ ትጋባለህ። የደህና ሰው ልጅ ከሆነች ማግባት ብቻ የደህና ሰው ልጅ ምንም መስፈርት የለው። እሺ አቶ ስዩም እያዳመጡ ነው? ገርሞኝ እየሰማሁ ነው። እኔ በእርግጥ በዚህ ሐሳብ አልስማማም። እንደማያውቁት እንግዲህ
ጋብቻ ብዙ መስፈርቶች አሉት። ከዛም ውስጥ አንደኛው ኢኮኖሚ ነው። ኢኮኖሚ ስናስብ ደግሞ ለዛም ነው ምን አለው ምን አላት በምን ሊተዳደሩ ይችላሉ የሚለው ሐሳብ በጉልህነት የሚነሳው ማለት ነው። ኢኮኖሚ ምንድነው አቶ ስዩም? ይሄ የተለመደ ነው። ሽምግልናም ላይ ይጠየቃል እኮ በምን ያስተዳድራታል? መተዳደሪያው ነው። እሷ ምን አገባት? እኔ ሰርቼ ማስተዳድራት እኔ ነኝ። ምን እዚህ ላይ አሁን ምን እንደ ጥያቄ ይነሳል? ይሄ እንዳንድ መስፈርት ይታያል ነው አቶ በሬ። እኔ አልስማማም በዚህ ሐሳብ። ያው አንድ ላይ እስከኖራችሁ ድረስ እኮ የጋራ ውሳኔ ሊኖራችሁ ይገባል። አንድ ላይ እስኖሩ ልጆች ይወለዳሉ። እያንዳንዱ ነገር እንግዲህ በጋራ የሚወሰን እንጂ በግል ብቻ የሚወሰናል ብዬ አላምንም። እኔ የሁለቱም ሐሳብ አንድ ላይ መሆን አለበት። በትክክል አቶ በሬውን እዚህ ላይ ምን ሐሳብ አለው እርሶ? አቶ ስዩም ወገኛ ነው እንዴ? አወያይ እየሰደብከኝ ነው እንዴ? እየሰደብከኝ ነው? እንደዚያ አይደለም። እንደውም የኔ ሀገር ሰው ቢሆን ይነርትህ ነበር። እኔ ሁኜ ነው። ቆይ አንድ ጊዜ መነረቱ ይቆየንና አሁን እርሶ ሽማግሌ ይልካሉ ወይም ደግሞ ሽማግሌ ተልኮቦት ያውቃል ወይም ሄደው ያውቃሉ አይደለም? እንደው ምን አለው በምን ያስተዳድራታል? ምንድነው ስራው? የገቢ ምንጩ ምንድነው የሚባል ነገር እኮ አለ። ይሄን ገጥሞት አያውቅም እርሶ? በሚገባ ነው እንጂ በደንብ አለ እንጂ እንደዚህማ። ታዲያ ኢኮኖሚ ማለት እኮ ይሄ ነው። ኢኮኖሚው ምንድነው? የገቢ ምንጩ የሚያስተዳድራት በምንድነው የሚለው እኮ ይሄ ነው ኢኮኖሚ ብለው ያነሱት አቶ ስዩም አይደለም? አቶ ስዩም ትክክል። ስለዚህ ስለ ገቢም ስለ ወጪም ስለ ኢኮኖሚም ከሷ ጋር በጋራ መነጋገር ያስፈልጋል ማለት ነው። ኤግዛክትሊ። እሷ ምን አገባት ነው እኮ አሁን ጉዳዩ። እንዴት ምን አገባት? እሷ እንዴት አያገባትም? አሁን እኮ አንድ አካል ትሆናላችሁ ነው። እሺ እንበልና አሁን ለምሳሌ ባለቤቱ ቤት ውስጥ ለአንዳንድ ነገር ገንዘብ ትጠይቆታለች። ያን ጊዜ ምንድን ነው የሚያደርጉት እርሶ? ያው እሱን በአደባባይ አልናገርም። ለምን? እሱን እኮ ምን ያደርጋሉ ቢጠየቁ? የቤቴ ገመና ነው፣ አልናገርም። እሱ ቾፍ ላይ ያረጋት እንደሱ ነው። እሺ አቶ በሬ፣ ስለዚህ ሚስቶ ገንዘብ ብትጠይቆት እኔ የማደርገውን አውቃለሁ ይሄ የቤቴ ገበና ነው ብለዋል። በጣም ጥሩ፣ ወደ እርሶ መለሳለሁ። አቶ ስዩም ብዙ መስፈርት አለው ብለዋል። ወደ እርሶ ልምጣና ሌሎች መስፈርቶች ምንድናቸው ጋብቻ ላይ? እንግዲህ አስቀድመን ኢኮኖሚን አንስተናል። ሁለተኛው ደግሞ የሚሆነው ባህሪ ነው። ባህሪ ሁለቱ ጥንዶች ከመጋባታቸው በፊት ባህሪ ለባህሪ መጠናናት አለባቸው። መጠናናት በመጀመሪያ መጠናናት ማለት ምንድን ነው? አመል ከሌላት ማንም አያገባት። መጀመሪያ የእሷን ባህሪ አመል የምትለኝ አይደለም አለማየሁ። መጠናናት የሚለው ምን አስኳላ ትምህርት ነው? ምንድን ነው መጠናናት? ምኗን ነው ማነበው? እሷ ቆይ እሺ ምሳሌ ልስጣቸው። አሁን ለምሳሌ እርሶ ትዳር ከያዙ በኋላ ቤት ውስጥ ከባለቤቱ ለየት ያለ ባህሪ ቢያዩ እሱን እንዴት ነው የሚፈቱት? የሚያስከፋ ጠባይ እስቲ ለምሳሌ ያልጠበቁት ጠባይ ቢያዩ ምንድን ነው የሚያደርጉት? እሱ ይፈታል፣ በሚገባ ይፈታል። ምንድን ነው የሚፈታው አቶ በሬ? እንግዲህ የሚፈታው እንዴት ነው? በድርድር የሚፈታው በድርድር ይፈታል። በድብድብ የሚፈታው በድብድብ ይፈታል። ምንድነው የሰውዬ እያለ ያለው እንዴ? እንዴት እኮ ትዳር ነው እንጂ ምንድነው ድብድብ የምትል? እህል ቤት በር ላይ ያሰርከው እኮ አህያ አይደለም። ይሄ እኮ ተቋም ነው። እግርና እግርም ይጋጫል፣ ታጋጫታል። አንዳንዴ እኮ ይሄ እኮ ያለ አወያይ ይሄ በጣም ኋላ ቀር አስተሳሰብ ያለው ሰው ነው። እንዴት በዚህ ዘመን ስለ ድብድብ፣ ስለ ቦክስ፣ ስለ ጡጫ ያወራል? ለዚህ ነው እኮ እኛ አማካሪዎች አስቀድመን ይህንን ስራ መስራት አለብን ብለን የምናስበው። ትክክል ነው አቶ ስዩም። ወደ እርሶ እመለሳለሁ። አቶ በሪውን አቤት። ድብድብን እንደ መፍትሄ እየቆጠሩት እንዳይሆን ብቻ መፍትሄ አይደለም። ይኸውልህ አለማየሁ ላቋርጥህ። ቆይ አንድ ጊዜ አባወራ ለመሆን አይደለም ሀያላን ሀገራት አሁን እየተቀጣቀጡ አሉ። ልክ ነው እኮ በድብድብ መፍትሄ አይመጣም ነው። አንድ ጥያቄ ልጠይቆት አቶ በሪ፣ ወደ እርሶ ልምጣ። በደንብ እንዲያብራሩልኝ ስለፈለግኩ ነው። እስቲ እርሶ አሁን አግብተዋል፣ መቼም እርግጠኛ ነኝ አግብተዋል አይደለም? ምንድን ነው የእርሶን የትዳር ልምድ የትዳር ተሞክሮ የጋብቻ ተሞክሮትን እስቲ ያካፍሉን። ከየትኛዋ ጋር ያለው ማለት እንዴት? ስንት ሚስት ነው ያሉት? ለምን ስንት ሚስት ነው ያሉት? ምን ያህል ሚስት አግብተዋል አቶ በሪ? ከሶስተኛዋ ጋር በሰላም እየኖርን ነው። ሶስተኛ? ከዚህ በፊት 2 ሚስት አግብተዋል? አዎ አግብቼ ነበር። እንደው ጠቅላላ እሺ፣ አግብተው ፈተው ነው? አግብቼ እና ታዲያ ደርቤ
እስቲ አሁን ያለውትን ጠቅላላ የትዳር ተሞክሮ ይንገሩን ከመጀመሪያው እስካሁን ድረስ። እንግዲህ የመጀመሪያዋ ሁሉ እንዴት ተጋባችሁ? እኔ ይኸውልህ 3 ጊዜም ሳገባ እንደ ባህል እንደወጉ ወጉን ጠብቄ እንደወጉ ነው 3ቱንም ያገባኋቸው። 3ቱንም ሳገባ ሳላውቃት ማንኛውንም ሳላውቃት ሳታውቀኝ ነው የተገናኘው። ሳትጠናኑ ማለት ነው። መቀናናት የለም። እንደዚህ የሚባል ታሪክም የለም፣ ወግም ባህልም የለም። እና የመጀመሪያዋን አገባው። እሺ አላውቃትም። ከዚያ የምትሰራው ነገር እንዲያው እህል ቅጠል አይልም። አንተ እህል ቅጠል አይልም። የመጀመሪያው ቅጠል አይልም። እንዲያው እምባምባ ነው የሚለው ወጡ ራሱ ስታቀርብልኝ እምባምባ። ምኑን ልብላው አየሩን በተነፍስ ይሻለኛል ከሷ ወጥ። ከዚያ እንደው ባስመክራትም በባለሙያ ሴቶችም እንዲያስተምሯት ባደርግ አልሆነም። አባር ሁለተኛዋ ደግሞ አለማየሁ። ሁለተኛዋ እኔ የመጣሁበትን ቤተሰብ ታውቃለች። ከትልቅ ቤተሰብ ነው የተፈጠርኩት። እግርህን አላጥብም አላለችም። በይ ውጭ፣ በገባሽበት እግርሽ ውጭ። ኧረ አላጥብም እግርዎትን ብላ በግልጽ ነገረች። በይ በግልጽ ውጭልኝ ከዚህ ቤት። አሁን ያለችዋ 3ኛዋ ትሻላለች። እንዲያው ደህና ናት እንደ ነገሩ። መቼም ከኩርፊያ ሌላ የሚያስደነግጥም አመል የላትም። ግን እንዲያው ምን ታረጋለህ መቼስ የተሻለ እስኪገኝ እንዴ። አቶ አለማየሁ እየሰማህ ነው የሚሉትን? እንደገና እኮ ሌላ 4ኛ ሚስት ለማግባት እየተዘጋጁ ነው ያሉት። በዚያ አያያዛቸው እኮ እኚህ ሰውዬ ሲያገቡ ሲፈቱ ነገም እኮ እኛ ቤት ላለመድረሳቸው ምንም ዋስትና የለንም። ባይሆን እኔ ስፖንሰር ልሁንና ስልጠናውን ልስጣቸው። እንደዛ ነው የሚሻለው። ዲክታተር ናቸው እንደሚያዩት። በጣም ትንሽ አስቸጋሪ ባህሪ ነው ያላቸው። ዲሬክተር ናቸው። እኔ እህል ነጋዴ ነኝ አልኩ አይደል? እህል ነጋዴ ነኝ። ማተብ የተረፈ ነው ዳይሬክተሩ። ዲክታተር ነው። ዳይሬክተር አይደለም፣ ዲክታተር ነው። ዳይሬክተር አይደል ያለው? አይ ዲክታተር ነው ያለው። ምን ማለት ነው? አምባገነን ናቸው እያለ ነው። ኤግዛክትሊ አምባገነን ናቸው ነው ያለው። አምባገነን። ኧረ አንተ እኔ ደግሞ ያሞጋገሰ ይመስለኝ ይሄ ቀልቀሎ። አንተ እየሰደብከኝ ነው። ልብ አድርግልኝ። አወይ ተመልሼ እመጣለሁ፣ እሰጣችኋለሁ እድል። የት ልትሄድ ነው? አለሁ፣ እዚህ ነኝ። እንግዲህ እስካሁን ብዙ ነገሮችን አንስተናል። እስቲ ወደ መፍትሄው እንምጣ። መፍትሄ ብለን የምናቀርባቸውን ነገሮች እንዴ። አቶ ስዩም ከርሶ ልጀምር። እስቲ እኔ አቶ በሪሁንን ነው መጠየቅ የምፈልገው። በጣም ጥሩ። እሺ እስቲ ትዳሮት ለምን የፈረሰ ይመስሎታል? ያውም በተደጋጋሚ ጊዜ ለምን የፈረሰ ይመስሎታል? መች ፈረሰ? አሁን መፍረሱ አይቀርም ብዬ ነው። 4ኛ እያሰቡ አይደለም የቀደሙትን ሁለቱ የፈቷቸውን ከዚህ በፊት የነበረውንም አሁንም እርግጠኛ ነው። አዎ ለምን ይመስሎታል? እሱንማ እና እኔ ያውቀዋለሁ እኮ አልከኝ። ተኔ በላይ የሚያውቅ የለም ስለ ትዳር። ንገረኝ እንጂ አንተ ንገረኝ። ለምን ተፋታው? እንግዲህ ምን መሰሎት አቶ በሪሁን፣ ትዳር ክቡር ነገር ነው። ቀደም ብዬ እንደነገርኩት ወደ ትዳር ሰው ከመግባቱ በፊት ደግሞ በቂ የሆነ ዕውቀት፣ በቂ የሆነ ግንዛቤ ሊኖረው ያስፈልጋል። ያው እርሶን ሲናገሩ እንደሰማሁት ትኩረት የሚያደርጉት ቁመና ላይ፣ መልክ ላይ፣ የቤተሰቦቿ ሁኔታ ላይ፣ እነዚህ ነገር ላይ ነው የሚያተኩሩት። ያ ደግሞ እና ፉንጋል አግባልህ አፈርሶ ልጨርስ አንዴ እመለሳለሁ። እሺ እርሶ ጋር እመጣለሁ። አንድ ጊዜ አቶ በሪሁን አንድ ጊዜ ጠብቁ። አቶ ስዩም በደንብ አብራርተው ይንገሯቸው። ያው እንግዲህ እርሶ እያተኮሩ ያሉት ቁመና ቁንጅናዋ ላይ አልፎም ተርፎ ደግሞ የቤተሰቦቿ ሁኔታ ላይ ነው። ያ ደግሞ ትዳር ውስጥ ያለውን ኢምፓክት ስናየው ኢመንት ነው፣ ትንሽ ነው፣ ያናክል አይደለም። ከዛ ይልቅ በሁለታችሁ መተዋወቅ ላይ የተመሰረተ ቢሆን ትዳሩ የመጽናትና ረጅም ዕድሜ የመሄድ የመጓዝ እድል ይኖረዋል። እንደሚያውቁት ቁንጅናም ደግሞ አላፊ ነው፣ ጠፊ ነው፣ ረጋፊ ነው፣ ቋሚ ነገር አይደለም እና እሱ ላይ መንጠልጠል ትንሽ አስቸጋሪ ነው የሚሆነው። አቶ ስዩም እና ፉንጋል አግባ ፉንጋዋን ላግባ? አይ እንደዛ ማለቴ አይደለም። መጠናናቱ ግን ለትዳር ትልቅ ቁልፍ ነገር ነው ለማለት ነው። እስቲ እርሶ ልጠይቆት። ለምሳሌ አሁን 2 ጊዜ ፈቱ አይደለም? ምን አተረፉ? 2 ጊዜ አግብተው ተፈተዋል። ምንድነው ትርፉ? ኧረ እሱማ ምን አተርፋለሁ?
ትልቅ ኪሳራ ነው እንጂ የደረሰብኝ በእኔ ስራ ወዳድነት 3 ፈረሶች ነው የተካፈለችኝ። የመጀመሪያዋ የሁለተኛዋማ ጭራሽ ከተማውን ቤት ሁሉ ወሰደች። ኪሳራ ይሄ በረንዳ የሚሆነው ያኛው ነበር የወሰደችው ተካፈለችኝ። አሁን ሌላ ነው። ከሷ በኋላ ነው ይሄኛው እህል ቤት የተከፈተው። እንደገናስ ደግሞ አመሏ ነው እንጂ እንዴትስ እንደምወዳት እንደ ሁለተኛዋን በተለይ አሬ መጀመሪያዋ ሌላ ነበሩ። ግን ለሁለቱም ጥሎሽ አቅርበው ነበረ። ሮበል ጥሎሽማ አንድ መርከብ እህል በለው አንድ መርከብ እናንተ አካባቢ ስለሌለ አታውቁም። መርከብ ያውቀዋለሁ። መርከብ አንድ መርከብ እህል በለው ጥሎሹ ከብት የሰጠሁት ከብት ለሁለቱም ለፈታሁት ዳ ከስር ያለው እውነት ለመናገር አቶ በሪውን አሁን ምንድነው መሰለህ ኢኮኖሚ ላይ ብቻ ሳይሆን በስነ ልቦናም ትልቅ ጉዳት ያመጣል። በዛ ላይ ደግሞ ልጆች አሉ፣ ልጆች ይፈራሉ፣ በትዳር ውስጥ መበተን አለ። ይሄ ሁሉ ትልቅ ክራይሲስ የሚያመጣ ጉዳይ ነው። ለዚህ ነው አስቀድሞ መጠናናቱ አስፈላጊ የሚሆነው። የማማከር አገልግሎት ማግኘት አለበት። ስለ ትዳር በቂ እውቀት ሊኖረው ይገባል ብለን የምንለው እንደ ሙያ ለዛ ነው። አቶ በሪውን በጣም ትክክል ነው። በጣም ደስ የሚል ነው። አቶ ስዩም የሰጡን ማብራሪያ በጣም እጅግ ደስ ይላል። አቶ በሪውንም የተወሰነ ነገር የወሰዱ ይመስለኛል። እንግዲህ ያለው ነገር እውነት ለመናገር እውነት ነው አይደለም? ጥሩ ነው። እንዲያው መለስ ብዬ ሳየው የደረሰብኝን የስነ ልቦናዊ ኪሳራ ሳስበው ኧረ እንዲያው ልክ ነው ሰውየው ያለው እንዲያው ሙሉ በሙሉም ባይሆን ልክ ነው። እንግዲህ አቶ ስዩም እየሰሙ ነው። አቶ በሪውንም እንግዲህ የእርሶን ሐሳብ የተቀበሉ ይመስለኛል። አቶ በሪውንም እንደዚሁ ሐሳባቸውን ገልጸዋል። በትክክል አለማየሁ ሙሉ ለሙሉ ግን አይደለም የተቀበልኩት። በተወሰነ መልኩ ቢሆን አቶ በሪው አማክራለሁ። ግድ የለም ጥያቄ ካሉት በሬ ክፍት ነው። ሰቤን ሂጄ በዚህ ዙሪያ እኔ አማክራለሁ። በጣም ጥሩ። ሰውም ደግሞ ይመካከርበት። በጣም ጥሩ። በጣም እጅግ ደስ የሚል ውይይት ነበር ያደረግነው። እጅግ በጣም ደስ የሚል ሐሳብ አንሸራሽነራል። እንግዲህ እናንተስ ተመልካቾቻችን በየቤታችሁ ሆናችሁ ይህንን ፕሮግራም የምትከታተሉ የጋብቻ መስፈርቶች ምንድን ናቸው? ከጋብቻ በፊት መጠናናት ያስፈልጋል አያስፈልግም? አንዳችን ለአንዳችን መረዳዳት ያስፈልገናል አያስፈልገንም? ሁላችሁም በየቤታችሁ ሆናችሁ በዚህ ርዕሰ ጉዳይ ላይ ተወያዩበት። እኛ ለዛሬ ልንሰናበታችሁ ግድ ሆነ። ሳምንት በሌላ ርዕሰ ጉዳይና በሌሎች እንግዶች እስክንገናኝ ቸር ሰንብቱ እያለን ይህንን ፕሮግራም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አቶ ስዩም ስልክህን አለው ሰጣለሁ እንዳልኩ በሚያስፈልግ ጊዜ እኔ ጋር ትመጣለህ። እሺ